ኤፍራታ ታሪክ ሰራች፣ ማንም ሰው ሳያውቃት። ያፌት ግን አግቷት ነበረ። በሱ ቤት ኤፍራታ ምንም እያደረገች አይደለችም፣ ዝም ብላ ነው የተቀመጠች ብሎ አስቦ ነበረ። ቢሆንም ግን ከሰራተኛው ጋር ተመካከሩ፣ አንድ ላይ ሆኖ ያፌትን አሳሰሩት ማለት ነው። እና ያፌት አሁን ሰርግም ተዘረዘ። ያፌት ጭራሹንም ኤፍራታን ለማግባት አይችልም። ምክንያቱም ኤፍራታ የናታንና የናታን ብቻ ነው። ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እግዚአብሔር ይመስገን። ያፌት እንግዲህ ጉድ ጉድ እያለ ነው ለሰርግ። መቼም አይሳካም። ኤፍራታ ልታሳስረው ነው። በቃ ወስናለች። ካሁኑ በኋላ እኔ ያፌትን አላገባውም፣ እኔ የናታን ብቻ ነው እያለች ነው። እውነትም እንደዛ ነው። በፊት ግን እንደዛ ነበረ ያሰበችው። ያፌትን አግብቼ የጽዮንና የናታን ቤት ማስመለስ አለብኝ ብላ ብትወስንም ግን አሁን የሆነ ነገር አስባለች። ያችኛዋ ሰራተኛ ከፖሊስ ጋራ የሄዋን ናት እዛ አስቀመጠችው፣ ፖሊሳ ሄዋን። ለዛ ነው አንድ ላይ ሆኖ ያፌትን እስር ቤት ሊያስገቡት ነው። ሰርግም ይዘረዛል፣ አይሳካለትም። እሱ ግን ናታን ለማናደድ ስል ናታን ቤት ሄዶ ሰርግ ጠራቸው ማለት ነው። እናንተ መምጣት አለባችሁ፣ ይሄ ሰርግ ላይ መገኘት አለባችሁ፣ በጣም አስፈላጊ ሰዎች ስለሆናችሁ ሰርግ እንዳቀሩ በጊዜ ኑ እያለ ነው እየጠራቸው። እና ጽዮንና ናታን በጣም ተናዶ ነበረ። ናታን ግን እንደተናደደ ራሱ ላይ አላስታወቀም። ምክንያቱም ያፌት እንዲደሰት አልፈለገም እና ዋጥ ነው ያደረገው። ንዴቱን ዋጥ አድርጎ ግን ወደ ቤት ገብቶ ለጽዮን ግን ብዙ ተጎድቻለሁ፣ ብዙ ተሰባብሬያለሁ፣ ቢሆንም ያፌት ፊት ለፊት ስብራቴ ማሳየት ስላልፈለግኩ ነው፣ ደስተኛ ነኝ። ግን ደግሞ እኔ ኤፍራታ እንድታገባ ስለምታገባ ያዘንኩ አይደለም። ግን እኔ በጣም ያዘንኩት አንተ መጥፎ ስለሆንክ እሷ ደግሞ ካንተ ፍቅር ስለያዛት ነው በጣም ያዘንኩት አለው ማለት ነው። እውነት ነው። ያፌት እንግዲህ መልካም ሰው ሆኖ ማቅም አይሆንም፣ ገና ወደፊትም እንደ ቤዛው እንኳን አይቀየርም። ያፌት ሲፈጠር እንደዚህ ነው የተፈጠረ። በቃ እሱ የፈለገ ነገር ለማድረግ ወደ ኋላ አይልም። ለሰዎች ፍላጎት ወይ ለሰዎች እንትን ምንም ግድ አይሰጠውም። ለራሱ የሆነ ነገር ከፈለገ ያ ነገር ማድረግ አለበት። መግደልም ከፈለገ መግደል እና እንደዛ ነው የያፌት ባህሪ እንደዛ ነውና ግን ኤፍራታ በዛሬ ቀን እሱ ሰርጋችን እኮ ደርሷል፣ 3 ቀን ብቻ ነው የቀረ ስላት ፈቀቅ አለችና እሺ ያለችው። ምክንያቱም እቅድ አላት፣ ይሄን ሰርግ ለመሰረዝ ተዘጋጅታለች። እንደገና ቤዛም ደግሞ አዲስ ሀሳብ አምጥታለታለች ለናታን። ቤዛ አሁን አዲስ ሰው ሆና መታለች። እስር ቤት ለካ እንደዚህ ያስተምራል። ምን አለበት ያፌትም እስር ቤት ገብቶ እንደዚህ ተምሮ እንደ ቤዛ ቢሆን ብዬ አልኩ። እኔ ቤዛን ሳያት፣ ቤዛ ታውቃላችሁ በፊት የምታስበው የምታደርገው ሁሉ በቃ የክፋትና ወንጀል ብቻ ነበር። አሁን ግን እንደዚህ ነጻ ሆና ለሰው ሩሩ ሆና ለሰው እያሰበች ጥሩ ሀሳብ እያመነጨች እንደዚህ ዛሬ እንደዚህ ተገኝታለች። በጣም ደስ ይላል። እና ለናታን እንግዲህ እኔ ከዚህ በፊት ብዙ ነገርን አጥፍቻለሁ፣ ብዙ ነገር ሰዎችንም ጎድቻለሁ። አንተን በተለይ አንተና ኤፍራታ ላይ ያደረግኩ ነገሮች በጣም እስከዛሬ ይቆጨኛል። እኔ ግን አንተን ማታለለ ራሴ ላይ እንዳሸወድኩ ነው እየተሰማኝ። ምክንያቱም አንተን የራሴን ለማድረግ ብዙ ነገር አድርጌያለሁ፣ ኤፍራታ ላይም ብዙ ነገር አድርጌያለሁ እና እሱ ነገር ዛሬ አስተምሮኛል። እስር ቤት ብዙ ነገር ተምሬያለሁ እና ካሁኑ በኋላ እኔ የድሮ ቤዛ አይደለም። ያንተንም የራሴ ለማድረግ አልጥርም። ከዚህ በፊት ጥሬ ነበረ፣ አልተሳካልኝም። ግን ደግሞ ራሴን እንዳታለልኩ ተሰምቶኛል እና ያ ጊዜም አንተን አታልዬ አብረን ሀደር ነው። ግን ቢሆንም በመድኃኒት አስተኝቼክ ነበረ እና ምንም የተፈጠረ ነገር የለም። አንድ ቀን እንኳን ተሳስቼ አንተ ስሜ አላቅም። ለዛ ነው እኔ ሌላ ቤዛ ሆኜ መጥቻለሁ አለችው። እሱም ተገረመና አሁን ልደሰት ወይም ልዘን?
እንዴት አንቺ ሌላ ቤዛ ሆነሽ መጣሽ ብሎ በጣም ተገረመ። እና ኤፍራታንም በደንብ አውቃታለሁ፣ እህቴም በደንብ አውቃታለሁ። ስለዚህ ዝም ብለህ ትቀመጥ፣ ላንተ ብላ እንደዚህ እየታገለች መሳወት እያደረገች እያለች ያ ቀን ይሄ ነገር ስታቅ እሷን ስታጣ ቀን በጣም ታዝናለህ። ያ ቀን ከምታዝን ዛሬውንም ሞክረው ብታጣ እንኳን አይቆጭም ብላ ሞከረችው። እና ታገል፣ ዝም ብላ አትቀመጥ፣ ኤፍራታ ምን ሁኔታ ውስጥ እንዳለችው እንኳን አታቅም ነው ያለችው። ግን በስተመጨረሻ ደግሞ ሉሊት ስለ ገኒ ሰማች። ገኒ ከዚህ ቤት ወጥታለች። እንደገና ደግሞ ገኒ ማናት የኤፍራታ እናት ናት ብላ ይሄን ስትሰማ ከናታን ነው ሰማችሁ። መጀመሪያ ሉሊት ማለት ነው ስትሰማ በጣም ነው የደነገጠችው። እንደገና ደግሞ ሉሊት ገኒ ከዛ ቤት ስለወጣች ብቻ በጣም ተናደደች። ገኒ ላይ ብዙ ነገር ትጫወት ነበረ። ያው ገኒ ታውቃላችሁ ብዙ ነገር አድርጋለች። ገኒ ሉሊትን በጣም ታስፈራራ ነበረ። የእሷ ነገር ብዙ ነገሮች ስለምታውቅ ገኒ ደግሞ በድብቅ ምስጢሯን ይዛለች። እቃ እያሳጠበች ነበረ። ብዙ ነገር አድርጋታለች እና ለዛ ነው ሉሊትም ይሄ ነገር የቆጫትና አሁንም አንድ ላይ ሆነን ለገኒ እንሰራለታለን ብላ ሮጣ ለቤዛ ለመንገር ስትል እኔ የድሮ እንትን አይደለሁም፣ የድሮ ቤዛ አይደለሁም። እኔ የምን ደግሞ እንትን ምንድነው በቀል ነው የምታስቢው? ምንድነው አንቺ ደግሞ ይዘሽልኝ መጣሽው? ብላ ቤዛ ስጠይቀው አሁን አዲስ ነገር ይዤልሽ መጥቻለሁ። ገኒ የኤፍራታ እናት ናት። ለዛ ነው ከዚህ ቤት እንደወጣች ኤፍራታን ናታንና ጽዮን ሲያወሩ ሰምቻለሁ አለችው። እና ይሄ ነገር ቤዛ ደነገጠችው፣ ተገረመችው። እንዴት እንደዚህ ይሄን አይል አመት እንዴት ይሄን ምስጢር እንደዚህ ተደብቆ እስከዛሬ ቆየ አለችው። እንደገና ደግሞ ሉሊትን የጎዳ ነገር ኤፍራታ ከዚህ ቤት የወጣችው የያፌትን ያው ያፌት ጋር ነው ያለችው። የያፌት ወደፊት ምስት ነው እና እኔ እንጃ ብቻ ሉሊት ለምን ራሱን እንደሳተች አላቅም። መቼም ያፌትን ታፈቅሯለች ቢለን አናስብም፣ አላቅም ብቻ ራሷን ሳተች። እንግዲህ ኤፍራታ ልታገባ ነው ያፌትን ስባል የራሷን ሳተችና እንደዛ ነው እንግዲህ ሄዋንም ልትታገት ነው። ቤዛን አሰናብታለች። ተሰናበተችው። አደራሽ እህትሽን አደራ ኤፍራታን አትተዋት፣ ከቻልሽ ከዛ ሰውዬ አምልጠሽ አምጪ፣ ይሄ ሰርግ እንዲሰረዝ አድርጊ እባክሽን እያለች ሄዋን ብዙ ጊዜ ለምናታለች። እና አሁንም ደግሞ ቤዛ ለናታንም ቃል ገብታለች። ከቻልኩኝ ከያፌት እጅ ኤፍራታን አመጣልሃለሁ አለች። አይገርማችሁ? ኤፍራታ እኮ ማናት ቤዛ እኮ ኤፍራታን ለመግደል ያሰበች ልጅ ዛሬ ደግሞ ኤፍራታን አምጥቼ አንተ ከሷ ጋር እንድትኖር